እንደ አንድ የኢትዮጵያ ጤና ባለሙያ ሰሞኑን በኢትዮጵያ መንግስት የተደረገውን የመንግስት ሰራተኞች የደሞዝ ጭማሪ አሊያም የደሞዝ ማሻሻያ ላይ ያለኝን ጥቂት ሀሳብ እንደሚከተለው አቀርባለሁ። ይህ የደሞዝ ጭማሪ በጠቅላይ ሚኒስትር አብይ አህመድ አሊ ለፓርላማ ቀርቦ ለህዝብ ግልጽ የተደረገው በ2016 ዓ.ም ሲሆን ይኸውም በተለያዩ አገር አቀፍና ዓለም አቀፍ መገናኛ ዘዴዎች ታውጀዋል። ልክ ይህንን ተከትሎ በዓመቱ አዲስ ባጀት ዓመት የኢትዮጵያ ጤና ባለሙያዎች ባደረጉት የሞት ሽረት ቀዝቃዛ ምሁራዊ ተጋድሎና የተጋድሎ እኩል ምሁራዊ አጋሮች ጤና ባለሙያ ባልሆኑ ምሁራንና የምሁራን መስሪያ ቤት ተቋማት ጥምር ጉልበት በጤና ሚኒስቴር የኮሚኒኬሽን ክፍል የተለያዩ ወቅታዊ ገለጻና የመፍትሄ መነሻ ዋልታ ከመሰጠት እስከ ለብሔራዊ ምክክር ኮሚሽን ድምፅ ማሰባሰብና ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ከተሰየሙ ጤና ባለሙያዎች ጋር ውይይት እስከ ማድረግ ድረስ በዘለቀው በዚህ የሞት ሽረት መብት ጥያቄ አንዳችም የባለፈው ዓመት ባጀት ዓመቱ ላይ የጸደቀው ደሞዝ ጭማሪና ወዘተ በጆሮ ዳባ ልበስ የአገር ልጆች ተረት ተረት ጨዋታ እንደሞቀ እንደደመቀ ከመቀጠል በዘለለ መሬት ላይ አልወረደም። አሁን በዚህ ወርሃ መስከረም በፌዴራል ሲቪል ሰርቪስ ኮሚሽን ይፋ የተደረገው የደሞዝና ወዘተ ጭማሪ የኢትዮጵያ ጤና ባለሙያዎችን ደሞዝና ጥቅማ ጥቅም ነጥብ ነኩን ጥያቄ እንዳልመለሰ ከወዲሁ ቢገለጽም ግን ጥያቄዎችን መጠየቅ ፈለጉ። አንድ አዲስ ባጀት ዓመት ወራቶች የሚሰሉት ከሰኔ 30 እስከ ሐምሌ 1 ሆነው በአሁኑ አዲስ ደሞዝና ወዘተ ጭማሪ የመስከረም ወር ብቻ ውዝፍ ክፍያ ባክ ፔመንት ይከፈላል ሲባል ስላልገባኝ ጥያቄን አቀረብኩ። 2 የ2017 ባጀት ዓመት ወይም ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ለኢትዮጵያ ፓርላማ አቅርበው ካጸደቁበት ዕለት ጀምሮ የነበረው የዓመቱ ውዝፍ ክፍያ ባክ ፔመንት ለባለሙያዎቹ ተከፈላቸው ወይስ ምን ታስበው ነው? አንዱ የጤና ተቋም ጤና ባለሙያ በሌላ አዋጅ ደንብና መመሪያ እየተሰላለት ሲከፈለው ከርሞ ሌላኛው ጤና ተቋም ጤና ባለሙያ በተለያየ አዋጅ ደንብና መመሪያ ሲከፈልለት የነበረበት ዓመታት ከ2014 ወዲህም ሆነ ከዚያ ወዲያ የነበረው አሰራር ውስጥ የተጎዱ ጤና ባለሙያዎች ዕጣ ፈንታ በምን ሊጠቀለል ነው ታስቧል ወይ እንደ ተፈጠረ ቀረ የምለው ጥያቄ ሲሆን መጨረሻ ላይ አራተኛ የሰራተኛው ደሞዝ ያለ ሰራተኛው የማመልከቻ ፎርማ ፈቃድ ውጪ መቆረጥ የተከለከለ መሆኑን ዶክተር መኩሪያ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽን አሳስበዋል። ይህ ማሳሰቢያ እስካልተነገረ ዕለት የተወሰኑት የጤና ባለሙያዎች አሊያም የብዙሃን ወይም የሁሉም ጤና ባለሙያዎች ደሞዝና ወዘተ ያለ ሰራተኛው የማመልከቻ ፎርማ ፈቃድ ውጪ ሲቆረጥ እንደነበር ከማረጋገጥ አልፎ ወይም አድርጎታል። ለማሳያነት ያክል የኔ ከላይ በዶክተር መኩሪያ የተላለፈችው ማሳሰቢያ ቃል በሁሉም የመንግስት ሰራተኛ ነክ መብትና የሚገቡ ጥቅማ ጥቅሞች ላይ ሲተገበር ቆይቷል። ይህ በምን
ሰበብና የትኛውን ሕግ ተገን ተደርጎ ስትተገበር ከረመ የሚል ጥያቄ ማንም ላይ ቢያጭንም ቅሉ እንደ መንግስት ወደ ኋላም ሆነ ለወደፊቱ እርምጃው ምንድን ነው? ከኢትዮጵያ ጤና ባለሙያዎች ንቅናቄ ዘንድ 12ቱ ጥያቄዎች ካልተመለሱ ምን ታሰበ የሚል ጥያቄና መልስ መጠበቅ የኔ ብቻ ሳይሆን የመላው የኢትዮጵያ ጤና ባለሙያዎችና የንቅናቄው ቦርድም ጭምር ሆኖ የግቡ ተቋዳሾች ያርገን ለፈጣሪ ምስጋና ይሆናል። ዶክተር ጋዲሳ ኦላና ዳባ የነገ ሰው ይበለን።